የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በቅድሚያም የመምህር ዘላለም ወንድሙን ህልፈተ ህይወት አስመልክቶ ከቅዱስ ፓትርያርክ የወጣውን የሐዘን መልእክት እንደሚከተለው ወደ እናንተ እናደርሳለን ልጃችን መምህር ዘላለም ወንድሙ ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምእመናን በማስተማር አደራውን በሚገባ ተወጥቷል። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው ልጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው የሚሰነዘረው ጥቃት በሚገደሉ የቤተክርስቲያን አገልጋዮች ምእመናን በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በዚህ ወቅት በመንፈሳዊ ህይወቱና በትጋቱ ለቤተክርስቲያን ተስፋ የነበረው ለበርካታ ዓመታትን በገጠር በከተማ በሀገር ውስጥና በሀገር ውጪ እየተዘዋወረ ወንጌለ መንግስተ ሰማያትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ህመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤን ፈጥሮብናል። በእርግጥም መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምእመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠበቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተክርስቲያናችን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶቹና ምእመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን በማለት የሐዘን መግለጫቸውን አስተላልፈዋል። ከዚሁ ጋር በተያያዘ የብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ወላጅ እናት እማሆይ አጸደ ማርያም ከድካመ ስጋ አረፉ። በሀዲያ ሆሳዕና ከተማ ልጃቸውን ወልደው በክብር ያሳደጉ ከመሆናቸውም በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብዙ ሚሊዮኖች ለአንድ የሚታደለው የሊቀ ጵጵስና ማዕረግ ያገኙትን ብፁዕ አቡነ ሕርያቆስን ለቤተክርስቲያናችን አስራት አድርገው ያበረከቱ ታላቅ እናት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ። ሊቀ ሊቃውንት መምህር ዳንኤል አለባቸው የገዳሙ የስብከተ ወንጌል ኃላፊ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ፣ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በሊቀ ሊቃውንት ዳንኤል አለባቸው የገዳሙ የስብከተ ወንጌል ኃላፊ ጸሎት ተደርጎ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅርሳ ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ ጉባኤ ተካሄደ። መላከ ፀሐይ ቆሞስ አባ ወልደ ሰንበት የቤተክርስቲያኑ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላከ ፀሐይ ቆሞስ አባ ወልደ ሰንበት የቤተክርስቲያኑ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ለማርያም ቤተክርስቲያን ልዩ ጉባኤ ተካሄደ። ሊቀ ካህናት እዝራ የደብሩ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ
ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ለደብሩ ላበረከቱት አስተዋጽኦ የምስጋና የምስክር ወረቀት እንዲሁም ካባ ተበርክቶላቸው በሊቀ ካህናት እዝራ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በእምነታችሁ ላይ በጎነትን ጨምሩ። አንደኛ የምንለው እምነት ነው። ቅዱስ ጴጥሮስ በደረጃ አስቀምጦልናል። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ሁለቱን ይጠቅስልናል። እምነት ያለው ስራ ግን የሌለው ሰው እምነቱ የሞተ ነው። እምነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እምነታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማ አለ፣ ትውፊት አለ፣ ቅኖና አለ። ይቺ ቤተ ክርስቲያን ዶግማዋ የማይቀየር የማይሻሻል የማይለወጥ ዶግማ ማለት ሃይማኖት ነው። ያመንነው እግዚአብሔርን ነው። የተቀበልነው እሱን ነው። የበላነው የጠጣነው እሱን ነው። ስለዚህ የሚሻሻል የሚለወጥ እምነት የለም። ቅዱስ ያዕቆብ ላይ እንደተጻፈው አንድ ወንድማችሁ ወይም እህታችሁ ወይም የራበው ሰው የደከመው ሰው ስለ እግዚአብሔር አብላኝ አጠጣኝ ቢልህ ቢለምንህ በሰላም ሂድ እሳት ሙቅ ጥገብም ብትለው ምን ይጠቀማል ይላል። ይጠቅመዋል። ስለዚህ አንተ ሰው እምነትህ ከንቱ መሆኑን ታውቃለህ ይላል። ከፍ ይልና አጋንንትም ያምናሉ ይንቀጠቀጡማል፣ ምግባር ግን የላቸውም ይላል። እምነትና ምግባር ካልተዋሃዱ ጽድቅ የለም እንድታውቁት ነው። ለመምህራችን ለአባታችን ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። እኛም እየተገኘን እየተማር እንድንጠቀም እግዚአብሔር ይርዳን። አባታችን ሆይ አቤቱ ማረን። መዝሙረ ዳዊት 40 በቅንፍ 41 ቁጥር 3 እግዚአብሔር በደዌው አልጋ ሳለ ይረዳዋል። ለእግዚአብሔር ክብር ስላልሰጠ ይላል ሄሮድስን እግዚአብሔር ቀሰፈው ይላል። በትል ተበልቶ ሞተ ይላል። የኃጢአት ደዌ ይባላል። ሁለተኛው ደዌ ደግሞ የጸጋ ደዌ ይባላል። የጸጋ ደዌ ደግሞ እንደ ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6ን ማንበብ ትችላላችሁ። በቁስል ተመቷል፣ መከራ ተቀብሏል፣ ስቃይ ተቀብሏል። ግን እስከ መጨረሻው ድረስ ፈጣሪውን አመስግኗል። ፈጣሪ ኢየሱስ ክርስቶስ መድኃኒቴ እግዚአብሔር አንድ ቀን ያድነኛል ብሎ በተስፋ በመጠበቁ የጸጋ የክብር ደዌ ሆኖለታል። ሶስተኛው ደዌ ያጋንንት ነው። ባጋንንት መያዝ አምላካችን ኢየሱስ ክርስቶስ ይህ አይነቱ ያጋንንት ደዌ ያለ ጾምና ያለ ጸሎት ከናንተ አይወጣም። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ተጽፎ ታገኙታላችሁ። ሌላው ደግሞ እግዚአብሔር ጩኸት እንባ ይወዳል። ሁለተኛ መጽሐፈ ነገሥት ምዕራፍ 20 ቁጥር 1 ላይ እንዲህ የሚል እናገኛለን። ታላቁ ነቢይ ኢሳይያስ እግዚአብሔር ልኮት ወደ ንጉሡ ሕዝቅያስ ሄዶ ነበር እና በሕዝቅያስ ቤት ተገኝቶ ሕዝቅያስ ታሞ ባልጋ ላይ ነበርና ትሞታለህና ቤትህን አስተካክል፣ ቤታችሁን ያላስተካከላችሁ ሞት መቼ እንደሚመጣ አታውቁ። ከላይ ይሁን ከታች ይሁን ከጎረቤት ይሁን ከየት ማዕበል ይሁን ንፋስ፣ ፀሐይ በምን እንደምንሞት በምን እንደምንወሰድ ማን እንደሚወስደን አናውቅም። በድንገት ግን ሞት ይመጣል። እስከ 6 ሰዓት ድረስ ሕዝቅያስ አለቀሰ፣ ጮኸ ይላል።
ያን ጊዜ እግዚአብሔር ጩኸቱን ሰማው፣ እንባውን አየው። አምላኬ ፈጣሪ ንስሐ ሳልገባ አንተን ሳላስደስት ካንተ ጋር እንዳልኖር ተለያይቼ ወደ ገሃነም ልገባውን ነውና እባክህ የንስሐ ዘመን ስጠኝ። አቤቱ ይቅር በለኝ፣ ኃጢአቴንና በደሌን ይቅር ብለህ የንስሐ ዘመን የንስሐ ጊዜ ስጠኝ ብሎ ሲያለቅስ እነሆ መልእክተኛው ወደ ቤቱ ሳይደርስ ወደ ቤቱ ሳይመለስ መልእክተኛው ገና በቀትር መንገድ ላይ እያለ የእግዚአብሔር ድምፅ እንዲህ ብሎ መጣ ይላል። ኢሳይያስ ሆይ ተመልሰህ ጠዋት ትሞታለህ ያልከውን ሰው እንባህን አይቻለሁ፣ ጩኸትህን ሰምቻለሁ። ንስሐ የምትገባበት 15 ዓመት ቀጥዬልሃለሁ። ክብር ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። በእውነት እግዚአብሔር የተመሰገነ ይሁን። ማን ይመስገን? ስንት ዓመት ተቀጠለለት? 15 ዓመት ንስሐ የምትገባበት እኔን የምታስደስትበት በሕይወት ከኔ ጋር የምትኖርበት 15 ዓመት ቀጥዬልሃለሁ ነው ያለው። ጸሎታችንን ሊቀበልልን ሰላም ያስረፍደን አባታችን ሆይ በጾምና በጸሎት ወደ እኔ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ የተቀመጠ ኃይለ ቃል ነው። 4 ናቸው። ጾም የመጀመሪያው ጾም ከእግዚአብሔር ጋር የሚያገናኝ የነፍስን ቁስል የሚፈውስ ነው። ለመጾም ዝግጅት ያስፈልጋል። የመጀመሪያው ንስሐ መግባት ነው። የሚጾመው የጽድቅ ጾም እንጂ ከመብልና ከመጠጥ መራቅ ብቻ አይደለም። ጾም የነፍስን ቁስል የሚፈውሰው ያን ጊዜ ነው። ኃጢአታችሁን ሳትናዘዙ ብትጾሙ አይጠቅማችሁም። ሁለተኛው ደግሞ ጾም ፈውስ እንዲሆን፣ ጾም መድኃኒት እንዲሆን ከፈለጋችሁ ማለት ነው ይቅርታ ያስፈልገዋል። ቂም ይዞ ጸሎት የለም። ቂም ይዞ ጾም የለም። ለማን ነው የምትጾሙት? እስከ 9 ሰዓት ልትጾሙ ትችላላችሁ። እስከ 11 ሰዓት ልትጾሙ ትችላላችሁ። ግን በሩ ተዘግቷል። ለማን ትጾማላችሁ? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ሦስተኛው ጾም ስትጾሙ ቁርሳችሁን መጽውታችሁ ነው። አስቀምጣችሁ የምትጾሙ ከሆነ ይሄ ስስት ነው። በሺህ ቤት የሚቆጠሩ ቤተክርስቲያኖች አሳንጸው ያስመረቁ ብዙ ደቀ መዛሙርትን ስወንስረውን የሚያስተምሩ ብዙ ነዳያን የሚረዱ ክቡር ሊቀ ትጉሃን አባታችን 20% እና 25% በዚህ ቤተክርስቲያን ስራ በጠቅላላው ይሳቸው አሻራ ነውና መቼም የኛ ምስጋና ወረቀት ባይጠቅማቸውም ይህንን ሰርተፊኬት እንግዲህ ክቡር መልአከ ገነት ቆሞስ አባ ዮሐንስ ምክትል አስተዳዳሪያችን ይሰጡናል። እግዚአብሔር የተመሰገነ ይሁን። እንግዲህ ጸጋውን ክብሩን ያልብስልን፣ ቀሪው የአገልግሎት ዘመናቸውን ያርዝምልን። ስማን ተለመነን ብለህ ስትለምን እንድትለመነን የምህረት ፊት እንድትመልስልን እንድትታረቀን ይቅር እንድትለን ፈቃድ ይሆንልን። አምላካችን እግዚአብሔር ሆይ ኢትዮጵያ ሀገራችን ጠብቅልን፣ ተዋህዶ ሃይማኖታችን ከፈተና ሰውርልን። እዚህ ያለን ልጆችን ሁሉ በበረከት ባርከን፣ በቅድስናም ቀድሰን። አሜን። አቡነ ዘበሰማያት አባታችን ሆይ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በሰሜን ሸዋ መርሃ ቤቴ ለእንብሳም ደብረ ቅዱሳን ቅድስት ክርስቶስ ሳምራ ቤተ ክርስቲያን ሙሉ የካህናት አልባሳት ድጋፍ ተደረገ። 5 ሰሞነኛ ልብሰ ተክህኖ አክሊል፣ 1 መጎናጸፊያ እስከነቀጸላ የተረከቡት የደብሩ ዋና አስተዳዳሪ ለተበረከተላቸው ድጋፍ እንደሚከተለው ምስጋና አቅርበዋል። ተከታትለን እንመለስ። እኔ ስሜ መምህር ተክለ ሚካኤል ሳህለ ማርያም እባላለሁ። ከሰሜን ሸዋ መርሃ ቤቴ ቅድስት ክርስቶስ ሰምራና ቅድስት አርሴማን የመጣሁት የዚያ ቦታ አስተዳዳሪ ነኝ። እኔ የተገኘሁት ለእናቴ ለቅድስት አርሴማ ቤተክርስቲያን መጎናጸፊያ፣ አልባሳት
ልብሰ ተክህኖ ጠይቄ ነበረ። የጥያቄ ተሟልቷል። እሱን ለመሄድ ነው የመጣሁት። ተደውሎልኝ ነው የመጣሁት። የ5 ሰሞነኛ ልብሰ ተክህኖ፣ አክሊል፣ መጎናጸፊያ ተረክቤያለሁ። በጣም ደስ ብሎኛል። እኔ ስላገኘሁ ደስ ብሎኛል። ደስታዬን ገልጫለሁ። ለሰጫችን ይስጥልን ነው የምለው። በረከተ ሥጋ በረከተ ነፍስ ያሳድርባችሁ። ስራችሁን ሁሉ የተባረከ የተቀደሰ ያድርግላችሁ። የሰውን ሁሉ ፍቅር ይስጣችሁ። ቤት ይባርክ፣ ቤት ይቀድስ። ቤተሰብ ይባርክ፣ ቤተሰብ ይቀድስ። ስራ ይባርክ፣ ስራ ይቀድስ። ያሰባችሁትን የተመኛችሁትን ሁሉ መድኃኔዓለም ይፈጽምላችሁ፣ ያስፈጽማችሁ። ሀገራችን ኢትዮጵያን በቸርነቱ ይጠብቅልን። ስጦታችሁን ሁሉ ይቀበልላችሁ። እግዚአብሔር በረድኤቱ ይጎብኛችሁ። የሰላም አምላክ ሰላሙን ይዘዝልን። አቡነ ዘበሰማያት። በመጨረሻም በሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ስራ ፈጣሪ ሆነው በራሳቸው መንቀሳቀስ ለሚፈልጉ ሰዎች የስራ መቋቋሚያ ተበርክቶላቸዋል። ድጋፍ የተበረከተላቸው ወይዘሮ ስመኝ አባተ፣ ወይዘሮ የምስራች ገዳሙና ወይዘሮ አጸደ ተስፋዬ ማህበሩ ላበረከተላቸው ድጋፍ ምስጋና አቅርበዋል። እርሱንም እንዲሁ ተከታትለን እንመለስ። ስመኝ አባተ እባላለሁ። የመጣሁት ተወረዳ 7 ቀጠና 8 ነው። መቋቋሚያ ስለፈለኩና በቤት ኪራይ ስለምኖር ነው። 2 ልጆች አስተምራለሁ እና እንደገና እኔ ጤና የለኝም። በዚህ የተነሳ ነው የመጣሁት። 20 ባኮ ሻማ፣ 1 ኪሎ ዘቢብ፣ 1 ኪሎ ዕጣን፣ 250 ጧፍ። በጣም ደስታን የተሰማኝ በጣም ኑሩልኝ፣ እድሜ ይስጥልኝ፣ የብረት ምሰሶ ያርግልኝ፣ እድሜ ይስጥልኝ። እኔ ምስራች ገዳሙ ነው የመጣሁት። ከጉለሌ ወረዳ 4 ነው። እዚህ መጥቼ ያው ባህታዊ ጋር ኑሮ ማውረድ ብቻ ስላልነበረ ማውረድ ብቻ እንዲሰጡኝ ጠይቄ አሁን እንግዲህ ተገዝቶልኛል። አሁን ጠንክሬ እሰራለሁ የሚል ሀሳብ አለኝ። ጠንክሬ ለመስራት ነው እና በጣም አመሰግናለሁ። ቀበሌ ጽፌ ድሃ መሆኔን አስመስክሬ ነው የመጣሁት። ዛሬ ድንች፣ ጥቅል ጎመን፣ ሽንኩርትና ቲማቲም በጣም ነው የማመሰግነው። በጣም እድሜ ይስጥልን፣ እድሜ ጤና ይስጥልንና እኔም እግዚአብሔር የባረከ አድርጎልኝ ሰርቼ ለልጆቼ እንድለወጥበት እኔም ልጆቼን እንዳሳድግበት እንዳስተምርበት እግዚአብሔር ይጨመርበትና እሱ ይርዳኝ። ለዛ አመሰግናቸዋለሁ። እሳቸው ስሜ አጸደ ተስፋዬ ይባላል። የመጣው ከወረዳ 4 ነው። የመጣውበት ምክንያት በፊት ነግድ ነበር። አሁን ልጄ በመታመሙ አንጻር መነገጃ ሳጣ ነው ወደዚህ የመጣሁት። እንደዚሁ ቡና ማከፋፈል ነበር የምነግደው። አሁን ለልጄ በሽታ ሕክምና አድርጌው ብሩን እጄ ላይ ባዶ ስለሆነ ነው ወደዚህ ማመልከቻ ደህንነቴን አጽፌ የመጣሁት። በማህበሩ 4 ኪሎ ቡና ድጋፍ ተደርጎልኛል። አመሰግናለሁ። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።